ጁንግ ንጹህ መሆኑን ደጋግሞ ቢነግራትም እሷ ግን እየዋሻት ስለመሰላት በንዴት በስጦታ ሰጥቷት የነበረውን አምባሯን አውልቃ ትመልስለትና ጥላው ትወጣለች። የፍቅር ግንኙነታቸው በዚህ በአሳዛኝ ሁኔታ ይቋጫል። እኔ ለዘላለም ልጠብቅ አልችልም የሚለው ቃሏ ከጦር በላይ የቴጁንግን አይምሮ ወጋው። ከዚህ በኋላ ቴጁንግ ሁለት እስር ቤት ውስጥ ገባ። አንደኛው የታሰረበት ፖሊስ ጣቢያ ሲሆን ሁለተኛውና የከፋው ደግሞ የህሊናና የብቸኝነት እስር ነበር። የሚወዳት ሴት እንኳን አላመነችውም። ወንድሙም ብቻውን ቀርቷል። ዓለም ሁሉ እንደ አደገኛ ነፍሰ ገዳይ እያየው ነው። ቴጁንግ መናገር እንኳን እስኪሳነው ድረስ ተስፋ በመቁረጥ ዝምታ ውስጥ ሰጠመም። ከጥቂት ቀናት በኋላ የቴጁንግ የጥፋተኝነት ፍርድ ጸደቀና ወደ እስር ቤት ተላከ። ገና በእስር ቤቱ በር ላይ እንደደረሰ መርማሪው የቴጁንግን መምጣት ለእስር ቤቱ የወረበላ ቡድን መሪ ምልክት አሳየው። መርማሪውም ለማፊያዎቹ አለቃ ቀረብ ብሎ ጆሮ ላይ አንድ ነገር አንሸኳሸከም። ይህ ድርጊቱ ቴጁንግ ገና ከመጀመሪያው ቀን ጀምሮ ለጥቃትና ለአደጋ ተላልፎ እንደተሰጠ የሚያሳይ ምልክት ነበር። ለቴጁንግ ሁሉም ነገር ልክ እንደ መጥፎ ህልም ሆነበት። እርሱ የገባበት እስር ቤት በታላቅ ጥበቃና በጭካኔ የታወቀ የአደገኞች እስር ቤት ነበር።